ለመሆኑ የጡረታ ተቋማት የሚሰበስቡትን ገንዘብ ምንድነው የሚያደርጉበት? የጡረታ ተቋማትና ኢንሹራንስ ድርጅቶች በካፒታል ገበያ ውስጥ በአክሲዮን ገበያ ውስጥ ወይ ደግሞ የሰነደ መዋዕለ ንዋዮች ገበያ እያልን በምንጠራው ገበያ ዋነኛ ተዋናዮች እንደሆኑ ታውቃላችሁ። እነሱ ኢንስቲትዩሽናል ኢንቨስተርስ ወይ ደግሞ ተቋማዊ ኢንቨስተርስ ብለን የምንጠራቸው እነዚህ ሁለት ተቋማት የካፒታል ገበያው የአክሲዮን ገበያው በተረጋጋ መልኩ እንዲሄድ እንዲሁም ደግሞ ጤነኛ የሆነ የገበያ እንቅስቃሴ እንዲኖር ከፍተኛ የሆነ የራሳቸውን ሚና ይጫወታሉ። ከዛ ባለፈም የጡረታ ተቋማት በሌላው ዓለም የተለመደው የኛዎቹ ትንሽ ግራ እየገባን ቢሆንም አሁን ይገቡበታል ተብሎ የሚጠበቀው በአክሲዮን ገበያ ውስጥ የናንተን ገንዘብ በሰነደ መዋዕለ ንዋዮች ላይ ኢንቨስት በማድረግ ነው ጡረታን ለናንተ ለወደፊት ጡረታ በምትወጡ ሰዓት የሚከፍሏችሁ። ዛሬ አንዳንድ ነገሮችን ስለዚህ ስለ ሁለቱ ተቋማት በካፒታል ገበያ ውስጥ ወይ ደግሞ በሰነደ መዋዕለ ንዋዮች ገበያ ውስጥ ሊኖራቸው ስለሚችለው ሚና በ12ኛው ክፍል ተከታታይ ትምህርታችን የማወራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች፣ እኔ ገመቹ ብርሃኑ ነኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት በየሳምንቱ ሐሙስ ልክ በ9 ሰዓት ተከታታይ ትምህርታዊ ቪዲዮዎችን ከጀመርን እነሆ 12ኛውን ክፍል ደርሰናል። አሁን እንጀምራለን። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ትምህርታዊ ቪዲዮዎች ደግሞ በፕሌሊስቱ ላይ የካፒታል ማርኬት አማሪክ ኮርስ ተብሎ የተቀመጠ ፕሌሊስት አለ። እሱ ውስጥ ገብታችሁ ከመጀመሪያው ክፍል ጀምሮ ብትመለከቱት ተጠቃሚ ትሆናላችሁ። ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ደግሞ ሼር ማድረግ እንዳትረሱ። ታዲያ ኢንስቲትዩሽናል ኢንቨስተርስ ወይ ደግሞ ተቋማዊ ኢንቨስተሮች የምንላቸው ለመሆኑ እነማን ናቸው ብለን እነሱን ከማወቅ እንጀምር። ኢንስቲትዩሽናል ኢንቨስተርስ የምንላቸው እንግዲህ የተለያዩ ሰዎችን ወይ ደግሞ የብዙሃኑን ገንዘብ አንድ ላይ በመሰብሰብ ፑል ካደረጉ በኋላ አንድ ላይ ካደረጉ በኋላ የተለያዩ ኢንቨስትመንት ዘርፎች ላይ ገንዘብን ኢንቨስት በማድረግ በተማረ ሰው ወይ ደግሞ በተማረ ባለሙያ እውቀቱ ባለው አዋቂ ተብሎ በተመሰከረለት ፕሮፌሽናል ኢንቨስት ሲያደርጉና ሲያስተዳድሩ እነዛን ኢንስቲትዩሽናል ኢንቨስተርስ እንላቸዋለን። ፔንሽን ፈንድስ ተብለው የሚታወቁት እንግዲህ እነዚህ የሰራተኞችን ገንዘብ በጡረታ መልኩ ከጡረተኛ በሚሆኑ ሰዓት የሚጠቀሙትን ገንዘብ እንደማለት ነው። የጡረታ መዋጮ ብለው ይቆርጣሉ፣ ከአሰሪም ይቆርጣሉ። ያንን ይሰበስቡና ያንን ገንዘብ የተለያየ ኢንቨስትመንት ላይ ያውሉታል። ኢንሹራንስ ተቋማት ደግሞ ሌሎቹ በጣም ታዋቂዎቹ ኢንስቲትዩሽናል ኢንቨስተሮች ናቸው። እነዚህ ኢንሹራንስ ተቋማት እንደምታውቁት ፕሪሚየሞች ይሸጣሉ ወይ ደግሞ አረቦኖችን ይሸጣሉ። ያን የሸጡትን አረቦን ብዙ ጊዜ ሁለት አይነት ክሌሞች አሉባቸው። በአጭር ጊዜ የሚከፍሏቸው ለምሳሌ መኪና ምናምን ላይ ኢንሹራንስ በሚገቡበት ሰዓት በብዛት የመኪና አደጋ እንደዚህ አይነት ነገሮች በሚከሰቱበት ሰዓት ወዲያው ገንዘቡ እንዲከፈል ስለሚፈለግ ኢንሹራንስ በገባው አካል ማለት ነው የአጭር ጊዜ ክሌም ስለሆነ እንደዚህ አይነት ገንዘቦችን ተንቀሳቃሽ ነገር ላይ ነው የሚያውሉት። ቶሎ ወደ ብር ሊቀይሩት የሚችሉት ላይ የረጅም ጊዜ በሚሆንበት ሰዓት ደግሞ እነዛን ገንዘቦች ወስዶ የተለያዩ ኢንቨስትመንቶች ላይ ያውሉታል ማለት ነው። እነዚህ አካላት ካያችኋቸው ሁለቱም አካላት ኢንሹራንስ ተቋማትም ሆኑ የጡረታ መስሪያ ቤቶች የምንላቸው የጡረታ ፈንዶች ብዙ የብዙሃኑን ገንዘብ አንድ ላይ አሰባስቦ የመያዝ እድል አላቸው። ያንን ገንዘብ ነው እንግዲህ ወደ ሰነደ መዋዕለ ንዋይ ያንን ያላቸውን ሊኩዊዲቲ ወይ ደግሞ የካሽ ብዛት ወደዚህ ገበያ ይዘውት ይመጡና ነው ገበያውን የሚያሳልጡት እያልኳችሁ ማለት ነው። እነዚህ ሁለቱ ኦልሬዲ እንደተናገርኩት እንግዲህ የምትለዩት አንድ ቁልፍ ሀሳብ አለ። የሰዎችን ገንዘብ ነው ኢንቨስት የሚያደርጉት እና እንደ ሌሎቹ በሰነደ መዋዕለ ንዋዮች ገበያ ላይ ወይ ደግሞ በአክሲዮን ገበያው ላይ እንደሚሳተፉ ሪቴል እንደምንላቸው እንደኔና እንደናንተ ስፔኩሌሽን ወይ ደግሞ ግምት ላይ የተመሰረተ ስራን የሚሰሩ አይደሉም። ምክንያቱም ገንዘቡ የሰዎች ነው። ገንዘቡ ኤዘር ጡረተኛ ነው ወይ ደግሞ ኢንሹራንስ የገባ ሰው የገንዘብ ስለሆነ ሁልጊዜም ምንድነው የሚፈልጉት? ስታቢሊቲን ይፈልጋሉ። በእጃቸው ያለው ያ በቢሊዮኖች የሚቆጠር ገንዘብ ተጠብቆ አንደር ኖ ሰርከምስታንስ ገንዘቡ ዋጋውን ሳያጣ እንዲያውም ከዋጋ ግሽበት ራሱን ጠብቆ ትንሽዬ ደግሞ ትርፍ ትንሽዬ ደግሞ እድገት እንዲያመጣ ነው ጥረት የሚያደርጉት። ከዛ መሃል የተሻለ ትርፍን ለማስገኘት ማለት ነው። ሁልጊዜም ቢሆን ጤነኛ የሆነ ሪተርን የሚፈልጉ ናቸው።
እኔና እናንተ 5,000 እና 10,000 ብር ይዘን ወደ ሰነደ መዋዕለ ንዋዮች ገበያ ብንሄድ የሀብት ማግኛ መንገድ አድርገን ነው የምናስበው፣ ወይ ደግሞ በአጭር መንገድ ሄደን እንዴት ትርፍ እንደምናገኝበት ነው ብዙ ጊዜ የምናስበው። ስለ ዴይ ትሬዲንግ የሚያስተምሩ ሰዎች ዩቲዩብ ላይ የተለያየ ቦታ ላይ ሲያወሩ የሰማችኋቸውም እንደዛ ነው ሊሆን የሚችለው። እነዚህ ኢንስቲቱሽናል ኢንቨስተርስ የምንላቸው ግን ባህሪያቸው ሁል ጊዜ በእጃቸው ያለው ብዙ ገንዘብ ነው። ያንን ገንዘብ ጤነኛ በሆነ መልኩ ማስጠበቅና ትንሽዬ ጤነኛ የሆነች እድገትን እስካገኙ ድረስ they don't care ማለት ነው። ቢሊዮኖች የሚያንቀሳቅሱ ስለሆኑ ማለት ነው። የሀገርን ቁጠባ ጠባቂዎች ልትሏቸው ትችላላችሁ ማለት ነው። የጡረታ ፈንዶች ወይ ደግሞ ፔንሽን ፈንድ እንግዲህ የምንላቸው በእኛም ሀገር በሌላውም ሀገር በምትሄዱበት ሰዓት ምንድነው የሚያደርጉት? ከኔና ከናንተ ከሰራተኛው ምን ይሰበስባሉ? የጡረታ መዋጮን ይሰበስባሉ። ከአሰሪዎቻችን የጡረታ መዋጮን ይሰበስባሉ። እነዚህን ገንዘቦች ይሰበስቡና ምን ያደርጋሉ ማለት ነው? ኢንቨስት ያደርጓቸዋል። ከዛ ጡረታ በምንወጣበት ሰዓት የጡረታ ገቢ ሆኖን ይመጣል ማለት ነው። በዓለም አቀፍ ደረጃ በምትሄዱበት ሰዓት እንግዲህ የጡረታ ፈንዶች ለምሳሌ የመንግስትን ቦንዶች፣ የመንግስትን የግምጃ ቤት ሰነዶች ወይ ደግሞ ትሬጀሪ ቢልስ የሚባሉትን ይገዛሉ። እነዚህኞቹ በባህሪያቸው በጣም አስተማማኝ የሚባሉ ቋሚ ገቢ ያላቸውና ሴፍ የተባሉ ናቸው። ኮርፖሬት ቦንዶች የሚባሉት ላይም ሊያውሉት የሚችሉበት እድል አለ። የታማኝ የትልልቅ ክሬዲት ስኮራቸው ጥሩ የሆነ ድርጅቶችን ቦንዶችም ሊገዙ ይችላሉ። የመንግስትን ብቻ ሳይሆን ማለት ነው፣ የግምጃ ቤቱን ብቻ ሳይሆን ከግል ድርጅቶችም ሊገዙ ይችላሉ። ከነ ጉግል ከነ ሜታ ሊገዙ የሚችሉበት እድል አለ ማለት ነው ቦንዱን። ከነዚህ ሜቢ ከትርፍ አንጻር ጥሩ ትርፍ ሊያስገኝላቸው ይችላል። ነገር ግን አደጋ ትንሽ የከፋ ስለሆነ ብዙም ላይ መርጡት ይችላሉ። ሼሮች ላይም እንደዚሁ ኢንቨስት ሊያደርጉ የሚችሉበት እድል አለ። በተለይ የረጅም ጊዜ እድገትን፣ የረጅም ጊዜ ትርፍ ማትረፍን፣ የረጅም ጊዜ ሪተርንን በሚያስቡበት ሰዓት ማለት ነው። ከዛ ባለፈ ደግሞ እንደየ ሀገራቱ ህግ የተለያዩ ኢንፍራስትራክቸሮች ላይ ለምሳሌ ወይ ሪል ስቴት ላይ ሊሆን ይችላል፣ የክፍያ መንገዶች ላይ ሊሆን ይችላል፣ አየር መንገዶች ላይ ሊሆን ይችላል፣ የባቡር መንገዶች ላይ ሊሆን ይችላል። የተለያዩ ኢንፍራስትራክቸሮች ላይ ኢንቨስትመንት ውስጥ ሊገቡ የሚችሉበት እድል አለ። ይሄ ደግሞ እንግዲህ እንደየሀገራቱ ህግ ሊወሰን ይችላል። በኢትዮጵያ ውስጥ ሁለት ትልልቅ የጡረታ ድርጅቶች አሉ። የግል ሰራተኞች ምናምን የሚባለው የጡረታ ድርጅትና ለመንግስት ሰራተኞችን ደግሞ የጡረታ መዋጮ የሚሰበስበውና ጡረታ የሚከፍለው እነዚህ ሁለቱ ተቋማት አሁን ባለው የገበያ ሁኔታ እንግዲህ በኢትዮጵያው ብሔራዊ ባንክ፣ በኢትዮጵያው ሰነደ መዋዕለ ንዋዮች ገበያ ESX እንደዚሁም ደግሞ በኢትዮጵያ ካፒታል ማርኬት ኦቶሪቲ ስር የሚተዳደሩ ሆነው እነዚህ ተቋማት ልክ አሁን ከላይ ያለኳችሁን አይነት ነገሮች ወደ ገበያው እየመጡ በሚሄዱበት ሰዓት እንግዲህ እየተሳተፉ ሊመጡ ይችላሉ። እስካሁን ድረስ እነዚህ ተቋማት በቢሊየን የሚቆጠሩ ገንዘቦችን ምን ነበረ ሲያደርጉ የነበረው ካላችሁ የመንግስትን የግምጃ ቤት ሰነዶች ብቻ ነበረ ሲገዙ የነበሩት። የመንግስት የግምጃ ቤት ሰነዶች ደግሞ አሁን ነው ገና ትርፍ ማምጣት የጀመረውና 18-16% ትርፍ ማስገኘት የጀመረው እንጂ ከዚህ ቀደም የመንግስት የግምጃ ቤት ሰነዶች ምንም ትርፍ የሌላቸው ከኢንፍሌሽኑ አንጻር አክሳሪ እየነበሩ ናቸውና ገበያው እያደገ በሚመጣበት ሰዓት ሜቢ እንግዲህ ምን ብለን መጠበቅ እንችላለን? እነዚህ ተቋማት እነዚህ የፔንሽን ፈንዶች ያን የሰበሰቡትን ገንዘብ አክሲዮኖችን፣ ቦንዶችን፣ የመንግስትን የግምጃ ቤት ሰነዶችን፣ ሌሎችም የሰነደ መዋዕለ ንዋዮችን እየገዙ ትርፍን በማትረፍ ከኢንፍሌሽን እየጠበቁት የኔና የናንተን የጡረታ ገንዘብ መጨረሻ ላይ በዛ መልኩ ሊከፍሉን ይችላሉ ማለት ነው። በጡረታ መከፋፈያ መንገድ ማለት ነው። የኢንሹራንስ ተቋማትም ቢሆን እንዲሁ በባህሪያቸው ብዙ በቢሊዮን የሚቆጠሩ ገንዘቦችን የማሰባሰቡ አቅም አላቸው። ለምሳሌ ሰው አገሪቷ ውስጥ 100,000 መኪና ቢኖር ብንል እነዛ ኢንሹራንስ ማለት 100,000ዎቹ መኪናዎች ላይ በምንሰበስበው መዋጮ 1,000 መኪና ላይ እንዲያው ጉዳት የሚደርስ ከሆነ የ1,000ን መሸፈን ነውና ከ100,000 የሰበሰብነው ገንዘብ ሁልጊዜ ያ1,000 በአንድ ጊዜ ክሌሙ አይመጣም። ወይ ደግሞ ሁሉም መኪኖች በአንድ ጊዜ አደጋ ደርሶባቸው ክፈሉ ስለማንባል ገንዘቡ ለሆነ ያክል ጊዜ እነዚህ ኢንሹራንስ ተቋማት ጋር ይቆያል። እነዚህ ኢንሹራንስ ተቋማት እስካሁን ድረስ እያደረጉ ያሉት ምንድነው ብላችሁ ከጠየቃችሁ ባንኮች ጋር ሄደው ዲፖዚት ነው የሚያደርጉት። ከዛ ከባንኮች ነው ምን የሚወስዱት? ኢንተረስቷን የሚወስዱት በዛች በቆየችበት ጊዜ ማለት ነው። ያንን ከማድረግ ይልቅ ግን የሰነደ መዋዕለ ንዋዮች ምን አይነት እድል ይዘውላቸው ይመጣሉ ማለት ነው? ያንን ገንዘብ ይዘው በተለይ የረጅም ጊዜ ከሆነ ያንን ገንዘብ ይዘው ሄደው የተለያዩ ሰነዶችን የመንግስት የግምጃ ቤት ሰነዶች ሊሆኑ ይችላሉ፣ ኮርፖሬት ቦንድ ያልኳችሁ ሊሆን ይችላል፣ ከፈለጉም አክሲዮኖችን ሊሆን ይችላል ገዝተው
ምን ሊያደርጉ ይችላሉ ማለት ነው? ገንዘቡን አንደኛ ምን ማድረግ ማስጠበቅ፣ ትርፍም ማስገኘት። አንዳንድ ሀገሮች ላይ ከተፈቀደላቸው እንደዚሁ ደግሞ በሆነች ምጣኔ ተቀምጣ ሪል ስቴቶች ገዝተው ቤትም ሊያከራዩ የሚችሉበት እድል አለ። ምን ለማድረግ ማለት ነው? ፕሪሚየማቸውን ለማስጠበቅ ለማለት ነው። ግን የሚከተሉት ህግ ትንሽ ለየት ያለ ሊሆን ይችላል። እንደ ፋይናንስ ተቋም ስለሚታዩ ኢንሹራንስ ተቋማቶች የሚከተሏቸው ህጎች እነዚህ ጠንከር ሊሉ የሚችሉበት እድል አለ። ሶ እንግዲህ እንደነገርኳችሁ እነዚህ ተቋማት እነዚህ ኢንስቲትዩሽናል ኢንቨስተርስ ወይ ደግሞ ተቋማዊ ኢንቨስተርስ እንደ ጡረታ ቢሮ ያሉትና እንደ ኢንሹራንስ ተቋማት በሰነደ ሙዓለ ንዋይ ገበያዎች ውስጥ በካፒታል ገበያ ውስጥ በጣም ወሳኞች ናቸው። ለምን ካላችሁኝ አንደኛውና ወሳኝ የነሱ ነጥብ ስቴቢሊቲ የምንለው ነገር ነው። የተረጋጋ ገበያ እንዲኖር ገበያው አንዴ ከፍ አንዴ ዝቅ እንዳይል በማ ካላችሁ በስፔኩሌተሮች እነዚህ በግምት በሚነዱት ማለት ነው ትርፍ አግኝተው ከገበያው ለመውጣት በሚራወጡት እንዳይጎዳ እርግጥ ብሎ እንዲኖር እነዚህ ያስፈልጋሉ። ምክንያቱም እነዚህ ኢን ቢሊየንስ አንዴ ገዝተው ኢን ቢሊየንስ መሸጥ በሚፈልጉበትንም ሰዓት ስቴብል በሆነ መልኩ ነው የሚሸጡትና ማለት ነው። ሌላው ደግሞ ገዢ ሻጭ የሚለው ነገር ነው። እንግዲህ በሰነደ ሙዓለ ንዋይ ገበያዎች ውስጥ በጣም ከፍተኛ ስጋት ከሚያጭሩ ነገሮች ውስጥና ኢትዮጵያ ውስጥ ሜቢ ከፍተኛ ስጋት ሊሆን ይችላል ተብሎ የሚጠበቀው የኔን ሰነዶች ይዤ ወደ ገበያ በሚወጣበት ሰዓት በቂ ገዢ ማግኘት፣ እንደዚሁ ደግሞ ልገዛ በሚሄድበት ሰዓት በቂ ሻጭ ማግኘት፣ ያንን ማቅረብ ይችላሉ የኢንስቲትዩሽናል ኢንቨስተርስ የምንላቸው ማለት ነው። ሌላው ደግሞ ኮርፖሬት ገቨርነንስ የምንለው ነው። እንደዚሁ እነዚህ ትልልቅ የሆኑ የጡረታ ተቋማት የትልልቆቹን የሀገራችንን ቢዝነሶች ውስጥ ትልልቅ ሼር በሚኖራቸው ሰዓት ሄደው የነሱን አስተዳደር የነሱን ስራ ኢንፍሉዌንስ ማድረግ ስለሚችሉ አቅም ያላቸው ተቋማት ስለሚሆኑ የትናንሾቹን ሼር ሆልደሮች እንደኛ አይነቶቹን ትንሽ ብቻ ያለንን የኛን ምን ሊያደርግ ይችላል ማለት ነው? ሊያስተካክሉልን ይችላሉ። በተለይ ከሁሉ በላይ ሪቴል ኢንቨስተሮች ኮንፊደንት ሆነው ወይ ደግሞ እርግጠኛ ሆነው በሰነደ ሙዓለ ንዋይ ገበያዎች ውስጥ መሳተፍ እንዲችሉ እድሉን ሊከፍቱ ይችላሉ። ያኔ የኢትዮ ቴሌኮም አክሲዮኖች ለምሳሌ ለኢንስቲትዩሽናል ኢንቨስተሮች ተከፍቶ ቢሆን ኖሮ አይ ዶንት ኖ ምን ሀፕን ሊያደርግ እንደሚችል። እነዚህ ተቋማት በቢሊዮኖች መግዛትን ቢያስቡ ኮንፊደንስ ሊፈጠር ይችላል ብዬ አስባለሁ። እነማጋ ሪቴል ኢንቨስተሮች። ሌላው ዓለም ላይ በነገራችን ላይ የአይፒኦ በተለይ ሲደረግ እንዲያውም ዋጋ የሚተመነው እነዚህ ተቋማት ጋር ተኪዶ ኢትዮ ቴሌኮም እኛን እንዳደረገን ቀጥታ 300 ብር ግዙት ሳይሆን የሚደረገው እንደ ጡረታ ቢሮ እንዳልኳቸው ኢንሹራንስ ተቋማቶች ጋር ይካሄድና የኢትዮ ቴሌኮም አክሲዮን አለን በስንት ትገዛላችሁ ባለ 100 ብሩን ተብሎ ፕራይስ ዲስከቨሪ የሚሰራው እንደዚህ አይነት ቦታ ነበር ለማለት ነው። እንግዲህ በኢትዮጵያ ኬዝ እንዳልኳችሁ ቅድም እንግዲህ የኢትዮጵያ ካፒታል ማርኬት ኦቶሪቲ፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ሴኩሪቲስ ኤክስቼንጅ በዋናነት እነዚህን እንትኖች ይቆጣጠራሉ። የተለያዩ ህጎች ይገዟቸዋል ተብሎ ይጠበቃል። በነገራችን ላይ እንግዲህ የጡረታ ተቋማት በተለይ በኬንያ ብትሄዱ፣ በደቡብ አፍሪካ ብትሄዱ በከፍተኛ ደረጃ በትልልቅ ተቋማቶች ውስጥ ትልልቅ ድርሻዎች ያሏቸው እና በተለያዩ የኢንቨስትመንት ዘርፎች በመሰማራት ያንን ገንዘባቸውን ይዘው ጡረተኛ ለሆኑት ማለት ነው ጡረተኛ ለሆኑት ለዜጎቻቸው ከፍተኛ ጥቅምን ያስገኙ ናቸው። የተለያዩ ኢቭን ኢንፍራስትራክቸሮችን ፈንድ እስከ ማድረግ የሚደርሱ ተቋማት ናቸው እነዚህ ተቋማት ማለት ነው። መንገድን፣ ኤርፖርትን ፈንድ ማድረግ የሚችሉና በጡረታው ባለው መዋጯቸው ማለት ነው የቤት ግንባታዎችን የተለያዩ የኤነርጂ ማምረቻዎችን ድረስ ማለት ነው። እንግዲህ ትክክለኛ የሆነ ፖሊሲ የሚኖራቸው ከሆነ እነዚህ ተቋማት በዋናነት ኢትዮጵያ ውስጥ ሰነደ ሙዓለ ንዋይ ገበያው እንዲነቃቃ በትክክል መስመሩን ይዞ እንዲሄድ የማድረግ እድላቸው በጣም ሰፊ ነው ብዬ አምናለሁኝ እኔ። ስለዚህ እነዚህ ሁለቱ ተቋማት በተለይ የአንድ ሀገር ኢኮኖሚ በተለይ የአንድ ሀገር ፋይናንስ ጤነኛ ሆኖ እንዲንቀሳቀስ ማስቻል ውስጥ በጣም ከፍተኛ ሆነ ሚና ያላቸው ተቋማቶች እንደሚሆኑ መረዳት ያስፈልጋል። ሰነደ ሙዓለ ንዋይ ገበያ ስቴብል ሆኖ በጤነኝነት እንዲንቀሳቀስ የሚፈልግ ከሆነ ማለት ነው። የተወደዳችሁና የተከበራችሁ ተመልካቾች ለዛሬው ትምህርት እንግዲህ በዚህ ነው ያጠናቀቅኩት። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ በደስታ መልስላችኋለሁ። በቀጣይ በ13ኛው ክፍል ትምህርታችን እስከምንገናኝ ድረስ ታዲያ ቻናሉን ሰብስክራይብ በሉ፣ ላይክና ሼር ማድረግ እንደዚሁ እንዳትረሱ እያልኩኝ የምሰናበታችሁ ነኝ ገሜ ብርሃኑ ነኝ።